የጂንካ አሪፍ ናቸው። የጂንካዎቹ አርታሊክ በጣም ይስባሉ። ከለራቸው ጤናቸውስ በጣም ንቁና ጥሩ ናቸው። ለእርባታ ማደለብ ላይ ነው። ለእርባታ ለማደለብ የሚሆኑ ፍየሎች ናቸው። እንዴት አየው? የዛሬ መጣንበትስ በጣም አሪፍ ወደድከው? የተለያየ ዝርያ ነው ያየነው። ሕክምናው እንዴት ይሰጣል? ክትባት እንዴት ይሰጣል? የተለያዩ መድኃኒቶች እንዴት ይሰጣሉ? በጣም አስፈላጊ ነው። የአፋርና አየን፣ ቦረናን አየን፣ የጂንካን አየን። 3-4 ዝርያዎች አየነ። የሶማሊያ እነዚህ በጣም ጥሩዎች ናቸው። ንቃታቸው ራሱ የቆዳቸው ጥራት አንድ ከክ ያለበት ፍየል የለም። ገጠራማ አካባቢ ላይ የተፈጥሮን ስለሚበሉ ለተለያየ በሽታ ተጋላጭ አይደሉም። ግን እዛ ምንድነው እስቲ እንያት ግን ምንድነው አንድ በሽታ ከተከሰተ ብዙ ሊያጠቋቸው ስለሚችሉ ቶሎ ምን ማድረግ አለብን? ሕክምና መስጠት፣ እንክብካቤ ማድረግ ልናየው ነው። ብቻውን ጠቦት ናት። አያችኋት? ምን ትመስላለች? በጣም የምታምር ሽንኩርት ለቤት እስቲ እንያት። የሰውነቷ ገና ልጅ ናት። ቄብ ምንድነው ወጠጤ አያችሁ? የጥርስ እድገት ገና ናት። ገና እየሸረፈች ነው። ሰውነቷ ይሄ ብረስቷ በጣም ጥሩሽ። ጆሮአቸው ላይ ሳል የላቸውም። አይናቸው እስቲ ከኋላ ያየ ቆዳቸው እንዴት እንደሚያብረቀርቅ ፍየል ስንመርጥ በዚህ መልኩ መምረጥ መቻል አለብን። ጤናማነታቸው በጣም ገላቸው፣ ንቃታቸው በተለይ እነዚህ በጣም ወዳቸዋል። ከነዚህ ዝርያ ነው መግዛት የምትፈልግ? ብቻ ከኔ አየር ጋር ተስማሚ ሆነው የሚቀጥሉ ፍየሎችን። የት አካባቢ ነው አንተ ፋርም መክፈት የፈለከው? አዲስ አበባ። የስ ዛሬ የት ነን ያለነው? ሞጆ የፍየል ዝርያዎችን ለማየት በጣም የተመረጡ የፍየል ዝርያ። ስለዚህ ሁልጊዜ ተግባር ስንማር እኛ ጋር ስትመጡ ልክ እንደዚህ ወጣቱ ልጅ እርባታ ላይ ስናተኩር ፕራክቲስ በደንብ መስራት አለብን። እንዴት ሕክምና ይሰጣል? እንዴት ዝርያ እንመርጣለን? እንዴት ያሉ ዘሮችን ነው መምረጥ ያለብን? ታመሙ ማለት ምን ማለት ነው? ሕክምና እንዴት እንሰጣለን? ክትባት እንዴት እንሰጣለን? በአጭር ጊዜ እንዲደልቡ ደግሞ አመጋገብ ላይ ምን ማተኮር አለብን? ይሄን አሁን ሳር ሲሰጥ በደንብ ካናፈሱ በኋላ ቢሰጡ ጥሩ ነበር። አጋጣሚ ግን በደንብ ሳያናፍሱ ነው የሰጡት። ሳያናፍሱ ሲሰጡ ምን ይሆናሉ? ለተለያየ የመተንፈሻ ችግር ይጋለጣሉ ፍየሎቹ። ስለዚህ በደንብ አንዳንድ ጊዜ ማራገብ ማውጣት ጥሩ ነው። ራሜ ተከታታዮች ዛሬ ደግሞ ይዤላቸው የቀረብኳቸው እነዚህ ወጠጤ ከወጠጤም ከፍ ያሉ አንዳንድ ፍየሎች አሉ። እንደምታዩዋቸው በጣም ንቃታቸውን እያንዳንዳቸውን ሲገቡ ጠዋት ላይ እናያለን። ምግብ ከበሉ በኋላ እናያለን። የፀሐይ ብርሃን በሚወስዱበት ሰዓትም የእያንዳንዳቸውን እንቅስቃሴ እናያቸዋለን። እዚህ ላይ ምንድነው ንፍጥ የሚበዛበት በጣም የሚስል ለብቻው የሚጮሃል ወይ እናያለን። ምግብ በልቶ እንቅስቃሴ ጤናማ እንቅስቃሴ የሌለው የሚያነክሳለ፣ ተቅማጥ ያጠቃዋል። እዚህ ላይ እያንዳንዳቸውን ምግብ ከበሉ በኋላ የፀሐይ ብርሃን ሲሞቁ ምግባቸውን በደንብ ማየት፣ ጤናቸውን በደንብ መከታተል፣ የአተነፋፈስ ስርዓታቸውን በደንብ ማየት አለብን። እዚህ ላይ ለምንድን ነው ይሄን የምንለው? ከነዚህ ውስጥ ሁሉ ከታመሙት ውስጥ ምን እናያለን? የታመመ ካለ የመጀመሪያ ስራ በሽታውን ወደ ሌሎቹ ሳያስተላልፍ ለይቶ በማቆያ ቦታ ማድረግ ነው። ለምሳሌ ተቅማጥ ያዙ ይኖራል፣ በጣም የሚስል ይኖራል፣ በጣም የሚያስነጥሰው ይኖራል፣ የሚያነክስ ይኖራል። ይሄ ነገሮች በሙሉ በጣም በርካታ ስለሆኑ ያሉት ፍየሎች ወደ ሌሎቹ ሳያስተላልፉ ቶሎ መለየት አለብን። ይሄ ትልቅ ስራ ነው። አለበለዚያ ምን ይሆናል? ፍየሎች ያላቸው ግንኙነት እንደምታዩት በጣም ፈጣኖች ናቸው። በአይናቸው ላይ ፈሳሽ ባለው በእንባቸው፣ በሽንታቸው፣ በእዳሪያቸው በሙሉ በቀላሉ በሽታዎች ሊተላለፉ ይችላሉ። ይሄ እንዳይሆን ምን እናደርጋለን? እዚህ ላይ ከፍተኛ ክትትል ከፍተኛ ከዚህ ደግሞ በመቀጠል ምንድነው ወደ በረት እናስገባቸውና የሚበሉት ምግብ አለ። በአብዛኛው ጊዜ እንደነገርኳችሁ ፍየሎች እንደመጡ የመጀመሪያዎቹ 1 ቀን እስከ 3 ቀን አንዳንዴም እስከ 5 ቀንም ሊቆይ ይችላል። ከነበሩበት አካባቢ ላይ የተለየ የምግብ ለውጥ ካመጣን በፍየሎቹ ላይ ከፍተኛ ቁርጠት፣ የምግብ ፍላጎት መቀነስ፣ የድካም ስሜት ይኖራል። ስለዚህ እዛ አካባቢ ይለምዱ የነበሩትና ፍየሎች በብዛት የሚመገቡትን ደረቅ ሳር ነው የምንሰጣቸው። ይሄ ደረቅ ሳር ለምንድን ነው ቁጭ ብለው ያመነዛሉ? በዛ ላይ ሳሩ ደረቅ ስለሆነ ብዙ ጊዜ መሽተት ባህሪ የለውም። ያንን ሲመገቡ በደንብ እናያቸዋለን። ደረቅ ሳር በደንብ እንሰጣለን። አረንጓዴ ሳርም ከቆዩ በኋላ ከ10 ቀን ምናምን በኋላ እንሰጣቸዋለን። እንዲሁም ደግሞ የተፈጥሮ ግጦሽን ወጥተው እንዲግጡ የፀሐይ ብርሃን እንዲሞቁ እናደርጋለን። እና እነዚህ ፍየሎች በምግብ ይዘታቸው ላይ ከ60 እስከ 70% መመገብ መቻል አለብን። ቶሎ
ኪሎን እንዲያመጡ ሰውነታቸው እንዲቀየር ማለት ነው። ከዛ ደግሞ ኃይል ሰጪዎች ይኖሩናል እዚህ ላይ። ከዚህ ኃይል ሰጪ ከምንላቸው ከ5 ቀን እስከ 7 ቀን ባሉት ጊዜያት ውስጥ እነዛ በጎች ፍየሎቹ በጣም ንቁ ከሆኑ ምን እናደርጋላቸዋለን? የተፈጩ በቆሎች ከገለባ ጋር በመቀላቀል ወይም ደግሞ ከስንዴ ገለባ ወይም ደግሞ ከገብስ ንፋሽ ጋር በመቀላቀል ጨው በደንብ በማድረግ ምግባቸውን በደንብ እንሰጣቸዋለን። ይሄ ለምንድን ነው? ብዙ ጊዜ ኢነርጂ ያለው ይሄ ኃይል ሰጪ የምንላቸው እንደ በቆሎ፣ እንደ ጤፍ፣ እንደ ስንዴ ያሉት ገለባዎች በአብዛኛው ጊዜ ኢነርጂ ስላላቸው ምን ይሆናሉ? ጉልበትን፣ አቅምን እንዲሰበስቡ ያደርጋቸዋል። ከዛ በተጨማሪ ደግሞ ምን እንከተላለን? ከኃይል ሰጪ በተጨማሪ ፕሮቲን ያላቸው ምግቦች ላይ ደግሞ እንገባለን። እነዚህ የፕሮቲን ያላቸው ምግቦች ደግሞ በአብዛኛው ጊዜ ከገለባ ጋር ራስ አድርገን እንሰጣቸዋለን። እስኪ ፕሮቲን የምንላቸው ምግቦች ምንድን ናቸው? እንደ አኩሪ አተር፣ የተፈጨ ወይም ደግሞ ባቄላ ካለ ጥሩ ነው። ባቄላውን ምን እናደርጋለን? አንዳንዴ ፈጭተን ዱቄት አድርገን፣ አንዳንዴ ደግሞ ባቄላውን ምን እናደርገዋለን? እንቀቅለዋለን። ቀቅለ ነው። በቆሎም ካለ ቀቅለ ነው። ለምንድን ነው? በቆሎንና ባቄላውን ስንቀቅለው ውስጡ ለማጣፈጫ ጨው ይደረጋል። ያ ጨው ምን ይሆናል? ውሃ እንዲጠጡ ጥሩ አቅም እንዲኖራቸው ወደውት እንዲበሉ ያደርግልናል። ስለዚህ እዚህ ላይ የምናደርጋለን? አንደኛ አኩሪ አተር እናደርጋለን። አኩሪ አተር ከሌለን የምስር ገለባ ማድረግ እንችላለን፣ የአተር ገለባ ማድረግ እንችላለን፣ የባቄላም እንችላለን፣ በቆሎም እንችላለን። ከዛ በተጨማሪ ግን ኑግ መኖር አለበት። ኑጉ ይዘፈዘፍና እዩ፣ ተመልከቷቸው። እነዚህ አሁን ምን ያህል ስንት ኪሎ ሊመጡ ይችላሉ? ተፈጥሮ ውስጥ ያሉ ስለሆኑ ገላቸው እንዴት ያብረቀርቃል። ስለዚህ እነዚህን ለሚቀጥሉት 15 ቀን 3 ሳምንት ብናበላቸው ምን ያህል ይቀየራሉ? ወደ ዋና ይሄዳሉ። ኑግን ምን ያህል እናደርጋለን? በአቅማቸው በሰውነታቸው። አንዳንድ ጊዜ ኑግ የፕሮቲን ይዘት ስላለው በአንድ ጊዜ ብዙ ስናደርግ ተቅማጥ ሊመጣ ይችላል። ተቅማጡ በሽታ ወለድ ሆኑ ሳይሆን የምግብ ለውጥ የሚያመጣው ተቅማጥ ነው። ስለዚህ ምን ማድረግ አለብን? አንዳንድ ጊዜ ኑግን ስንሰጥ እስከሚለማመዱ ድረስ በመጠኑ ነው ከምግባቸው ጋር እየቀላቀል የምንሰጠው። ከዛ በተጨማሪ ደግሞ ምን ማድረግ አለብን? ቅጠላ ቅጠሎችን ብሮዝፊዶች የምንላቸው አሉ። የኮሽም ቅጠል፣ የብርቱካን ቅጠሎች፣ የተለያዩ እጽዋቶች ካሉ እነዚህ ፍየሎች ያን የቅጠላ ቅጠል ሲበሉ በውስጡ ምን ያገኛሉ? የበለጸገ ፕሮቲኖችን ያገኛሉ፣ ማዕድን፣ እንዲሁም ደግሞ ማዕድናትን እንደ ጨው፣ እንደ ካልሽየም እና እነዚህ ደግሞ ለምን ይጠቅሟቸዋል? ከፍተኛ የአጥንት ጥንካሬ እንዲኖራቸው ያደርጋሉ። የአጥንት ጥንካሬዎች ሲኖራቸው ምንድነው? በዛ በአጥንት በቦዲ ኪሎቸው ላይ ብዙ ስጋዎችን ብዙ ማስሎችን ይገነባሉ። ጡንቻቸው ጠንካራ ይሆናል። አሁን ጡንቻቸው ሲጠነክር የምናየው ምንድነው? በሽታን የመከላከል አቅማቸው ይገነባል፣ ያድጋል፣ ከፍ ይላል ማለት ነው። ለዚህ ነው ብዙ ጊዜ የፍየሎቻችንን ሁል ጊዜ ጠዋት ሲወጡ ማታ ሲወጡ እያንዳንዱን እንቅስቃሴያቸውን የፀሐይ ብርሃን ሲሞቁ የምናየው። የፀሐይ ብርሃን ቫይታሚን ኤ አለው፣ ቫይታሚን ዲ አለው፣ ቫይታሚን ኢ አለው እና ምን ይሆናል? መስላቸው እንዲፍታታ አክቲቭ እንዲሆኑና በምግብ ላይ የማያገኟቸውን የተለያየ ንጥረ ነገሮችን እንዲያገኙ ያደርጋቸዋል። ግን እዚህ ላይ ማየት አለብን፣ ፍየሎችን በእርሻ ውስጥ መልቀቅ የለብንም። ለምንድን ነው? አሁን እዚህ እንደምታያቸው በአንድ ቦታ ተሰብስበው ነው ፀሐይን ሲሞቁ እርስ በርስ የተለያየ ነገር ጉልበተኞቹን ሲለዩ የምታዩዋቸው። ብዙ ጊዜ በሰፊ ቦታ ላይ ከለቀቅናቸው ያበላናቸውን ኢነርጂ በሙሉ ያባክኑታል። ምክንያቱም ፍየሎች እንደምታውቁት ከፍተኛ የእንቅስቃሴ ኃይል አላቸው፣ እረፍት አያደርጉም። ስለዚህ ምን ይሆናሉ? ያበላናቸውን በሙሉ በማባከን ያጠፉታል። ያ እንዳይሆን በአንድ ቦታ ላይ ነው ሰብስበን ቁጭ የምናደርጋቸው። ለዚህ ነው የካልሽየም ጥንካሬ በሰውነታቸው ውስጥ በብዛት የተዳበረ የሚሄደው። ይሄ የካልሽየም ጥንካሬ ሰዎች ደግሞ የፍየሎችን ስጋ በሚበሉበት ወቅት ከጣዕምነቱ ባሻገር ለሰውነታቸው የሚፈልጉትን ካልሽየም ከእንስሳቱ አጥንት ከእንስሳቱ ስጋ ላይ ያገኛሉ ማለት ነው። ስለዚህ የእንስሳት ሕክምና በአብዛኛው የማህበረሰብንም ጤንነት የምትጠብቅበት ሰዎች ፍየልን የሚያህል ጠቃሚ ነገር በልተው ጤናማ ስሜት እንዲሰማቸው የምናደርግበት ነው። እዚህ ላይ ደግሞ አሁን ወደ አዳራሽ ውስጥ ገብተዋል። አዳራሽ ውስጥ ገብተው ደግሞ አሁን ቅድም እንደነገርኳቸው ምን ይሰጣቸዋል? ምግባቸው ይሰጣቸዋል ማለት ነው። ስለዚህ አንድ ፍየል በቀላሉ እንዲወፍር ምን ማድረግ አለብን? ደረቅ ሳር መጠን በቀን ምን ያህል ማግኘት አለበት? ከ1 ኪሎ እስከ 1.5 በእነዚህ ደረጃ ባሉት። ነገር ግን ከነዚህ ደረጃ ደግሞ ኪሎአቸው ከፍ ሲሉ እንጨምራለን ማለት ነው። እንዲሁም ደግሞ የበቆሎ ወይም ደግሞ የስንዴ ገለባ ደግሞ በግራም ተለክቶ ከ300 እስከ 350 ግራም አንድ ፍየል ማግኘት አለበት። እዚህ ላይ ደግሞ ፕሮቲን ያላቸው ደግሞ በምንላቸው እንደ ኑግ፣ እንደ አኩሪ አተር
በምንላቸው ደረጃ ደግሞ እስከ 250 ግራም ድረስ ማግኘት አለበት አንድ ፈጣይ ፍየል። ቅጠላቅጠል በአብዛኛው ጊዜ መጠንቀቅ ያለብን ቅጠላቅጠሎች ብዙ ጊዜ ሲበዙ ተቅማጥ ወለድና ቁርጠት ሊያመጡ ስለሚችሉ፣ ምክንያቱም ከተለያየ ቦታ ላይ መኪና ላይ ሲጫኑ ሰው ሲረግጣቸው የተለያየ ነገር ስለሚኖር ያ እንዳይሆን ጥንቃቄ አድርገን እናያለን ማለት ነው። አሁን እርባታ ላይ በአብዛኛው የምንሰራው ምንድነው? ፍየሎቻችን ቶሎ ሰውነታቸው እንዲወፍር ስንፈልግ የአመጋገባችን ሁኔታን መቀየር አለብን። ከሌላ ጊዜ በተለየ ለምሳሌ የፋብሪካ ምርት የሆኑትን ኮንሴንትሬትድ ምግቦችን ከበቆሎ ጋር ከኑግ ጋር በመቀላቀል በቀን 2 ወይም 3 መስጠት አለብን። ያ ማለት ምንድነው? ቁርስ፣ ምሳ፣ እራት፣ በቂ ውሃ። ይሄን ስናደርግ ምን ይሆናል? አንደኛ በሽታን የመከላከል አቅማቸው ከፍተኛ ይሆናል። ፍየሎች አይታመሙም ማለት ነው። ሁለተኛና የመጨረሻው ደግሞ ምንድነው? ጡንቻዎቻቸው አካሎቻቸው በሙሉ ምን ይሆናሉ? ከፍተኛ ስጋን ከፍተኛ ኪሎን የያዙ ይሆናሉ። አጥንታቸው ቶሎ ያድጋል። ከዛ በተጨማሪ ምንድነው? ሰዎች እነዚህ ፍየሎች ከኛ ገዝተው ሲበሉ የስጋውን ጣዕም ይወዱታል ማለት ነው። ይሄ በጣም ቀላል ነው። ስለዚህ ቀላል የምግብ ውህደት በፍየሎች ውስጥ እንዲከሰት ምን ማድረግ አለብን? 50% ስንዴ፣ 30% በቆሎ፣ 1.5 ኑግ፣ 5% ጨው፣ በቀን ከ350 እስከ 550 ግራም የሚደርስን አመጋገብን መከተል መቻል አለብን ማለት ነው። ይሄን ስንሰጥ ምንድነው? በአንድ ጊዜ የምናደርገው በቆሎን ሳይበዛ መስጠት አለብን። ውሃን በደንብ ማቅረብ አለብን። ፈጣን ውፍረት እንዲኖራቸው ደግሞ ትንሽ አንዳንድ ጊዜ በየአጭር ጊዜ የምግብ ኪሎአቸውን ጨመር እያደረግን መስጠት አለብን። እነዚህ ነገሮች ስናደርግ ምን ይሆናል? ፍየሎቻችን ኪሎአቸው በቀላሉ ይመጣል ማለት ነው። ብዙ ጊዜ የዚህ አመጋገብ ላይ አንዳንድ ጊዜ ምን ይከሰታል? ለምሳሌ 40% በቆሎ ልንሰጥ እንችላለን። ቅድም ካልኳችሁ ውጪ ኪሎአቸውን ሰውነታቸውን መጠን በማድረግ ማለት ነው። 25% ደግሞ ስንዴ ልናደርግ እንችላለን። አኩሪ አተርና እንዲሁም ደግሞ አኩሪ አተር ወይም ደግሞ የሽምብራ አተር ቢሆን ያለን 20% ልናደርግ እንችላለን። ደረቅ ሳር እስከ 10% እናደርጋለን። ማዕድናት ምን ብያቸዋለሁ? 5% እናደርጋለን። እነዚህ በሙሉ ተሰራይተው ምን ይይዛሉ? ኃይል ሰጪ አላቸው፣ ከውስጣቸው ፕሮቲን አላቸው፣ ፋይበር አላቸው። አሁን በዚህ ጊዜ ምን ይሆናሉ? ፍየሎቹ ጠንካራ፣ ንቁ፣ እያንዳንዳቸው የምታዩቸው ንቃት ይኖራል። እዚህ ላይ ይህን ሳር የጎዘጎዝ ነው ለምንድን ነው ዋና ዓላማ። አሁን ይህንን ሙክት አውጥተን እያየነው ነው። ይሄን ሙክት አውጥተን ስናየው የሰውነቱን ክብደት ይሁት። ይሄ አሁን ልጅ ሊሰለጥን የመጣ ስልጠና ላይ ያለ ልጅ ነው። ስለዚህ ምኑን እናያለን? ጥርሱን እናያለን። በደንብ ከፍተን ስንት ነው የሻረፈው የሚለውን እናያለን። ጤንነቱን፣ የመተንፈሻ ችግር አለበት። አያችሁ፣ ፍየል ስንገዛ ጥርሶቹን ማየት አለብን። ሸርፏል አልሸረፈም፣ የጎድን አጥንቱ፣ የሽንጡን አቀማመጥ ሙክት ነው ወይ፣ አፉ ስር ፈሳሽ አለ፣ ያ ፈሳሽ የበሽታ ነው ይሸታል፣ በደንብ ማየት መቻል አለብን። ይሄ ጉዝጓዙ የሚደረገው ለምንድን ነው? ብዙ ጊዜ ፍየሎች በእግራቸው ስር ቅዝቃዜ እንዳይሰማቸው ይሄ ጉዝጓዞ ምን መሆን አለበት? በየጊዜው በየ2 ቀኑ በየ3 ቀኑ እርጥበት ካለ መቀየር መጽዳት አለበት። ካልሆነም ደግሞ የቤቶቹ ግድግዳ መስኮቶቹ ክፍት ሲሆኑ ጥሩ የአየር ዝውውር በቤት ውስጥ ስለሚገባ ፍየሎቹ ምን ይሆናሉ ማለት ነው? በእርጥበት አዘል የሚመጡ በሽታዎችን የመከላከል አቅማቸው የተገነባ ይሆናል ማለት ነው። ስለዚህ ሁልጊዜ ማየት አለብን። ምግብ ሲበሉ የትኛው ፍየል ነው ምግብ ሳይበላ ለብቻው የተቀመጠ? ለምንድን ነው ምግብ የማይበላው? ፍየሎች ምግባቸውን ከበሉ በኋላ ሲያመነዝሩ ምን ማየት አለብን? በደንብ ማየት መቻል አለብን። አለበለዚያ ምን ይሆናል? እንደፈለጉ መንቀሳቀስ አለባቸው፣ ግን መሮጥ የለባቸው። ሲሮጡ ምን ይሆናል? ገንዘባችን፣ ጉልበታችን ያበላናቸው ኢነርጂ ያበላናቸው ፕሮቲን በሙሉ ይባላል። ስለዚህ ምን ይሆናል? አርፈው መቀመጥ አይችሉም ማለት ነው። አሁን ግን እዚህ ላይ ምግባቸውን ካበላን በኋላ እረፍት ያደርጋሉ። ምግባቸውን ከበሉ በኋላ እረፍት ሲያደርጉ ተዘዋውረው ይታመማሉ። ምግቡ ያልተመቸዋል። ሲወጡ ደግሞ ምን ማድረግ አለብን? የተሰማው ካለ እዚህ የሐረርጌ ዝርያ ናቸው። እነዚህ ደግሞ አንድ የፍየሎች እርባታ የሰው ልጅን በከፍተኛ ሁኔታ የሚቀይሩ የስራ ዘርፎች አሉ። ይሄ ሰልጣኝ ልጅ መጥቶ በህይወት ትምህርት እንደሚሰጠን መጨረሻ እናያለን። አዲስ አበባ የመጣ የአዲስ አበባ ብዙ ልጆች ሰልጣኞች አሉ። እኛ ጋር ስልጠና በአጭር ጊዜ የሚቀጥለው 4 ቀን በምንከታተለው የሰልጣኝ ይህ ሰልጣኝ እስኪ ምን ኮመንት ይሰጣል? ወደሱ ጋብዛችሁ ፕሮግራም ይጠቅማል ካላችሁ